ምዕራፍ 9 ዳዊትም ስለ ዮናታን ቸርነት አድርግለት ዘንድ ከሳኦል ቤት አንድ ሰው ቀርቶአልን? አለ። ከሳኦልም ቤት ሲባ የሚባል አንድ ባሪያ ነበረ። ወደ ዳዊትም ጠሩት። ንጉሡም አንተ ሲባ ነህን? አለው። እርሱም እኔ ባሪያህ ነኝ አለ። ንጉሡም የእግዚአብሔር ቸርነት አድርግለት ዘንድ ከሳኦል ቤት አንድ ሰው አልቀረምን? አለ። ሲባም ንጉሡን እግሩ ሽባ የሆነ አንድ የዮናታን ልጅ አለ አለው። ንጉሡም ወዴት ነው? አለው። ሲባም ንጉሡን እነሆ እርሱ በሎዶባር በአሚኤል ልጅ በማኪር ቤት አለ አለው። ንጉሡም ዳዊት ልኮ በሎዶባር ከአሚኤል ልጅ ከማኪር ቤት አስመጣው። የሳኦልም ልጅ የዮናታን ልጅ ሜምፊቦስቴ ወደ ዳዊት መጣ፣ በግንባሩም ወድቆ እጅ ነሣ። ዳዊትም ሜምፊቦስቴ ሆይ አለ። እርሱም እነሆኝ ባሪያህ አለ። ዳዊትም ስለ አባትህ ስለ ዮናታን ቸርነት ፈጽሜ ያደርግልሃለሁና አትፍራ፣ የአባትህንም የሳኦልን ምድር ሁሉ እመልስልሃለሁ፣ አንተም ሁል ጊዜ ከገበታዬ እንጀራ ትበላለህ አለው። እርሱም የሞተ ውሻ ወደምመስል ወደ እኔ ተመለከትክ፣ እኔ ባሪያህ ምንድር ነኝ ብሎ እጅ ነሣ። ንጉሡም የሳኦልን ባሪያ ሲባንን ጠርቶ ለሳኦልና ለቤቱ ሁሉ የነበረውን ሁሉ ለጌታህ ልጅ ሰጥቻለሁ፣ አንተና ልጆችህ ሎሌዎችህም ምድሩን እረሱለት፣ ለጌታህም ልጅ እንጀራ የሆነው ዘንድ ፍሬውን አግባ። የጌታህ ልጅ ሜምፊቦስቴ ግን ሁልጊዜ ከገበታዬ ይበላል አለው። ለሲባም 15 ልጆችና 20 ባሪያዎች ነበሩት። ሲባም ንጉሡን ጌታዬ ንጉሡ ባሪያው እንዳዘዘ እንዲሁ ባሪያህ ያደርጋል አለው። ሜምፊቦስቴም ከንጉሡ ልጆች እንደ አንዱ ከዳዊት ገበታ ይበላ ነበር። ለሜምፊቦስቴም ሚካ የተባለ ታናሽ ልጅ ነበረው። በሲባም ቤት ያሉ ሁሉ ለሜምፊቦስቴ ያገለግሉ ነበር። ሜምፊቦስቴም ከንጉሡ ገበታ ሁልጊዜ እየበላ በኢየሩሳሌም ተቀምጦ ነበር። 2 እግሩም ሽባ ነበረ።